ሳይንስ እኮ 5% ብቻ ነው የሚያውቀው። ኦርዲናሪ ማተር ከሞትክ በኋላ ነፍስ የት ነው የምትሄደው? በራስ ሰውነት ታውቀዋለህ። 95% ማይታይ ነው። ዳርክ ማተር እና ዳርክ ኤነርጂ ሊታወቅ አይችልም። ዓለም በሰራው መሳሪያ መላእክትን አወሩ ይባላል፣ ሰማያትን አዩ ይባላል። በእኛ በኢትዮጵያ እውቀት 10 ደረጃዎች አሉ እዛ ላይ የምትደርስባቸው። እዚህ ደረጃ ላይ ሲደርሱ ኢቭን መላእክት ሊያዩ ይችላሉ፣ ግን ስማቸውን ሊያውቁ አይችሉም። ኤልሳ ኢየሩሳሌም ተቀምጦ ሶሪያ ቤተ መንግስት የሚመከረው ምክር ያውቅ ነበር። አምላክን የማየት ደረጃ የመጨረሻ ደረጃዎች አሉ። አጠቃላይ ዩኒቨርስ ኮስሞሱ ስናየው 100% ብለ እየው። አሁን 100% ለ3 ነው የተከፈለው። በአይን የሚታየው፣ በመሳሪያ የሚታየው፣ በአጠቃላይ ያለው ነገር ኦልሞስት 5% ነው። ሳይንስ እኮ 5%ን ብቻ ነው የሚያውቀው። ኦርዲናሪ ማተር የኦርዲናሪ ማተር almost 5% እንበለው ራዲዬሽንን ጨምረን። ሌላው ግን የማይታየው 73ቱ ዳርክ ኤነርጂ ነው። እንደገና ደግሞ ዳርክ ኤነርጂ አለ። ዳርክ ኤነርጂ almost 73% ነው፣ ኃይል ነው ማለት ነው። ሌላ ደግሞ 27 ምናምን። እነዚህ ነገሮች almost 95%ቱ ማይታይ ነው። ዓለም በሰራው መሳሪያ ልታየው ማትችለው ነው። ስለዚህ ብላክ ሆልስ፣ ኮንስቴሌሽንስ፣ ስታርስ እነዚህ ነገሮች ሁሉ 5 ውስጥ የሚጠቃለሉ ናቸው። ዳርክ ማተር እና ዳርክ ኤነርጂ ሊታወቅ አይችልም ዓለም በሰራው መሳሪያ። ስለዚህ ለምን 5%ቱ ላይ ደክማለሁ ነው? 95 ውስጥ ለምን አክሰስ አላደርግ? መብቴ ነው። ምክንያቱም እኔ ስጋ ነፍስ መንፈስ ነኝ። እንደ ስጋዊነቴ በማየው በመሰማው በመዳሰሰው 5%ቱን አያለው። ጆሮዬ ድምጹን ሊሰማ ይችላል፣ ከርቀት ከሆነ ላይሰማ ይችላል። ማዛውን ላሸት ይችላልው፣ በእጄ ልዳስስ ይችላል። በግሬ ነፍስና መንፈስ አለኝ። እኔ የምለው ነፍሴና መንፈሴ ደግሞ የቀረውን 95%ቱን እግዚአብሔር በፈቀደልኝ ልክ ማወቅ እችላለሁ ነው። ለምን አደከመኝ? እና አይ ቲንክ ወደዛ እንሂድ ነው። ግን አሁንም ቢሆን ገና ነው። እንደኔ ዳዴ ነው ሳይንሱ ምለው ማለት ነው። ገና ወደዛ ወደ 95% የመገቢያው እንትን በጣም ገና ነው። ለምሳሌ አባቶቻችን ከዛ አልፎ አሁን ለምሳሌ የሆነ ብርሃን አየው ከማለት አልፎ መላእክትን አወሩ ይባላል፣ ሰማያትን አዩ ይባላል። 10 ደረጃዎች አልፈዋል። 10 ስቴፕስ አሉ። ያ ማለት እኮ 95% ውስጥ ገብተዋል ማለት ነው እነዚህ ሰዎች። ለምሳሌ በእኛ በኢትዮጵያ እውቀት 10 ደረጃዎች አሉ እዛ ላይ የምትደርስባቸው። ሜታፊዚክስ ምናምን ብትለው ለኔ ትንሽ ነው ሐሳቡ። ጥሩ ነው ኳንተም ሜካኒክስ ምናምን አሁን ነው የመባነን ያህል ነው። ግን ይሄ በቀላሉ በእነሱ በሄዱበት ደረጃ ብናየው 10 ደረጃ ቢከፋፈለው 3 ስቴፕስ እንደመሰላል በለው ላደር ነው። ይወጣሉ ይወርዳል አይነት ነው ማለት። አንደኛው የስጋ፣ ሁለተኛው የነፍስ፣ ሶስተኛው የልቡና። ስጋው ላይ 3 ደረጃዎች አሏቸው። የመጀመሪያው ደረጃ ስጋቸው ንጹህ ሲሆን ማለት ነው ደረጃ አለው። ምርምር አድካሚ ነው። ቅድም እንዳልኩ ማንኳኳቱ ነው። እዚህ ይሄ ኦሬዲ ከተከፈተል በኋላ ያለውን ነው የምናወራውና ለማጮች ግራ እንዳይጋቡ ለማለት ነው። ስጋቸው ንጹህ ሲሆን 3 ደረጃዎች ያሳልፋሉ። የመጀመሪያው ደረጃ ጽማዌ ይባላል። ሁለተኛው ደረጃ ልባዌ ይባላል። ሶስተኛው ደረጃ ጣዕመ ዝማሬ ይባላል። ይሄ ማለት ምንድነው? ጽማዌ ማለት ድንቁርና ማለት ነው። ድንቁርና ሲባል የጆሮ መደንቆር አይደለም። እዚህ ላይ ጸጥ የማለት ኃይል ያገኛል ነው። ሁከት ቀጥ ይላል ነው። በቃ ዓለሙ ያለውን የኳኳታውን ጫጫታው ምናምን የመስማት እንትናቸው ከአርምሞ ይለያል። አርምሞ ዝምታ ነው። ጽማዌ ግን ውሳጣዊ ነው። አርምሞ ዝም ልትል ትችላለህ። ይሄኛው ግን ጽማዌ የውስጥ ነው፣ ውሳጣዊ ነው፣ የነፍስ ነው። እና እዚህ ደረጃ ላይ ሲደርሱ ኢቭን መላእክት ሊያዩ ይችላሉ፣ ግን ስማቸውን ሊያውቁ አይችሉም። ለዛ ነው ጽማዌ ድንቁርና መባሉ። መልአኩን አይተኸው ግን ለምን እንደመጣ ታይቶ ይሰወራል ነው። ገና ነው። ወደ ሁለተኛው ደረጃ ላይ ሲደረስ ልባዌ ይባላል። ይሄ ማስተዋል ደረጃ ላይ ይደርሳሉ ማለት ነው። በጣም ትልቅ ደረጃ ነው። የምታየውን ማወቅ። ፀሐይን ፀሐይ ናት ለኔ ላንተ፣ ለነሱ ግን አይደለችም። ጨረቃ ሌላ፣ ከዋክብት እጽዋቱ ሁሉ ህይወት አላቸው። ማስተዋል ይጀምራሉ ነው። ሶስተኛው ደረጃ እንደ ቅዱስ ያሬድ ጣዕመ ዝማሬ ነው። ይሄን ስታልፍ የማመስገን ሀብት እና እያንዳንዱ ለምሳሌ የምትጸልየውን ጸሎት
ታውቀዋለህ። ዝም ብለን እንንንን እያልክ አትልም። ለምሳሌ አቡነ ዘበሰማያት ረጅም ዓመት ሊፈጅብህ ይችላል። አባታችን ምንድነው ስትለው አያልቅም። ሰማያት ስትል ምንድነው ስትል ረጅም በቃ የማመስገንና እንትን። ይሄ እንግዲህ ገና የስጋ ደረጃ ነው። ወደ ሁለተኛው ደረጃ ላይ ስትሸጋገር የነፍስ ንጽህና ደረጃ ላይ ይገባል። እዛ ላይ 4 ደረጃዎች አሉ። አንብ የሚባል ደረጃ ላይ የማልቀስ ሀብት ማለት ነው። ለምሳሌ እርጥብ እንጨት እሳት ውስጥ ብትከት ፍሙ ሲንቀለቀል በውስጡ ምን ይሆናል? ፈሳሹ ይወጣልና ይሄ በእግዚአብሔር ፍቅር ልባቸው ስለሚቃጠል የማልቀስ ሀብት ምንም ማያቋርጥ ጅረት። ግን ይሄ ፊትን የሚያጠቁረው ለቅሶ አይደለም። አሁን የኛ ለቅሶ በጣም አስቀያሚ ነው። ፊት ያበለዛል። አሁን እነዚህ ግን እያለቀሱ ብታያቸው ፊታቸው ያበራል አይነት ነው። ይለያያል። ቀጥሎ ያለው 5ኛው ኩነኔ የሚባል ማዕረግ አለ። ኩነኔ ማለት መኮነን ማለት አይደለም። ኮነነ ማለት ገዛ ማለት ነው። እና እዚህ ላይ የበላይነቱን ነፍስ ስጋን ኮንትሮል ታደርጋለች። አሁን ስጋችን ነው አይደል ልባችን። እዚህ ላይ ደረጃ ስትደርስ ግን ነፍስ ነው ስጋን ቀጥ አድርጎ ይዛል ማለት ነው። ከዛ ፍቅር የሚባል ደረጃ አለ። ይሄ ደግሞ ትልቁ ነው። ፍቅር የልብ ነው። ከልቧ ፈቀረ ይባል የለ። ሁሉንም መውደድ መቻል። ይሄ ማንችለው ከባድ ነገር ነው። በቃ ሁሉንም መውደድ። አሁን በዓለማችን እንደምታየው በጥላቻ የታወረ ነው። ሃይማኖት አምላኪም ነው የምትለው አንዱን እየጠላ በጣም የሚያስጠላ ነገር ነው አይደለም የምታየው ጥላቻ። ያ ግን እዚህ ላይ ግን ለሁሉም መጸለይ እኩል አድርጎ መውደድ። አሁን እግዚአብሔር ለምሳሌ ለካዱትም ፀሐይ ዝናብ ያዘንባል ቸር ነው። ይህንን ደረጃ እዛ መድረስ ነው። ከዛ ትልቁ ስቴፕስ ደግሞ 7ኛው ሁሰት። ይሄ መንቀሳቀስ። ሁሰት ማለት አንድ ቦታ ሆነ ረጅም ርቀት ማየት። ከእግዚአብሔር በሚሰጥ ጸጋ ለምሳሌ አንድ ቦታ ሆነ ዓለም ላይ የሚደረገውን ነገር ማወቅ። ለምሳሌ በቅዱስ መጽሐፍ ላይ ኤልሳ ኢየሩሳሌም ተቀምጦ ሶሪያ ቤተ መንግስት የሚመከረው ምክር ያውቅ ነበር አይነት ነው። ይሄ በጣም እንቅስቃሴ ሞሽን ያለበት ነው። ገና የመጨረሻውና ትልቁ ደረጃ 3ቱ ናቸው። እሱ የልቡና ንጽህና ነው። ያ በቃ እዚህ ላይ ትልቅ ነው ደረጃው። ንጻሬ መላእክት ይባላል። መላእክትን ማየት የበፊቶቹ ያሉ። እነዚህ ግን ዓለማቸው ውስጥ ገብተው ማለት ነው። ልዩነት አለው። ኳንተም ሜካኒክስ ብትለው ምናምን ብትለው ትንሽ ብርሃን አየን እንዲያየን። ይሄ ግን ኤንጀሊክ ወርልድ ውስጥ ገብቶ አብሮ ፕሬዝ የማድረግ የማመስገን ገብቶ ማለት ነው እዛው። ይሄ በጣም ትልቅ ከባድ ነው። ብርሃን ዓለም ውስጥ መግባት ማለት ነው። ቀጥሎ ተሰጥሞ የሚባል አለ። ተሰጥሞ ማለት ምሳሌ አሳ ውቅያኖስ ውስጥ ወር ባህር ውስጥ ንስር ደመና ውስጥ እንደሚሰብ በብርሃን ውስጥ መስጠም ማለት ነው። ይሄ በጣም ከባድ ነው። የመጨረሻው ደረጃ ሊደረስ ነውና እዚህ ላይ ሲደርሱ ኢቭን አጋንንት አያዩአቸውም፣ ይሰወራሉ። በቃ ከዛ እንትን የመጨረሻው ግን ከወይነ እሳት የመሆን ደረጃ መድረስ። ተዋሲያን ልብስ ላይ ቢያርፍ ይቃጠላል። አንተ እሳት ነህ ለሱ ማለት ነው። እንግዲህ ስጋ የለበስክ ስትሆን ምድራዊ ስትሆን እንደ ሰማያዊነትን መላበስ ማለት ነውና አምላክን የማየት ደረጃ የመጨረሻ ደረጃዎች አሉና በስጋ በነፍስ በልቡና አድርገው መጽሐፉ ላይ 37 አልፋ 73 ላይ ለሶስቱን ከፍያቸዋለሁ። አንባቢያን ያንብቡት። ግን 10 ደረጃዎች አሉ። ትልቁ ነገር ያ ነው። እና ሰው ደግሞ 22ኛ ፍጥረት ነው። ሰው 22 ሲደመር 10 32 ነው። ስለዚህ የጥበብ ኮድ 32 ነው። ይሄ ኮድም አለው ፓስወርድም አለው እንደማለት ነው። ይሄ ሰፊ ነገር ነው። ሰው መላእካዊና ሰብአዊ ባህሪ ወይም እንስሳዊ ባህሪ ያለው እና መላእካዊ ባህሪው ሃይ ሲሆን ይሄንን ወደዛ መሄዱ አይቀርም። እንስሳዊ ባህሪው ደግሞ ከፍ ሲል ወደ ታች ይሄዳል። ለምሳሌ በቀላሉ ላስረዳ። ጭንቅላት እሳት ነው ይባላል። ይሄ አየር ነው ይባላል። ሆድቃ ውሃ ነው ይባላል። ከወገብ በታች መሬት ነው ይባላል። እሳትና ነፋስ ወደ ላይ መውጣት ቀለል ያሉ ናቸው አይደል? የመላእክት ጠባይ ነው። ብሬን እሳት ነው። ይሄ አየር ነው፣ ትተነፍሳለህ። ይሄ ውሃ ነው። ሰው ራሱ ዩኒቨርስ ነው። ይሄ ውሃ ነው፣ ይሄ መሬት ነው። ይሄ ካሸነፈ ልክ እንደ መልአክ ነው የሚያደርግህ። በቃ ተመስጦ ሂድ ወደዛው ዓለም ይላል። ይሄ ደግሞ ውሃና መሬት ጫናል የሚሉት ብላ ጠጣ ሁለተኛ ሌላ ማሳብ እና ግጭት ናቸው። ይሄ ካሸነፈ መሄድ አይቀርም። ይሄ ካሸነፈ እዚህ መቅረት አይቀርም። ምርጫው ግን ያንተ ነው። ለምሳሌ ከሞትክ በኋላ ነፍስ የት ነው የምትሄደው? በራስ ሰውነት ታውቀዋለህ። ለምሳሌ እሳትና ነፋስ ወደ ላይ አይደለ? ሂድ ጹም ጸልይ ተመስጦ ነው የሚለው።
ነፍስ ወደ ላይ ነው የምትሄደው ማለት ነው ከሞትክ በኋላ። ይሄኛው ከተጫነህም ወደ ታች ነው የምትወርደው፣ ወደ ታችኛው ዓለም ማለት አንደር ወርልድ ነው አፐር ወርልድ ነው የምትሄደው። ስለዚህ ቦታቸውን ራሱ ታውቃለህ ነው። ቆይ ነፍስ የት ነው የምትሄጂው ከሞትሽ በኋላ ያስባል። ይሄ ውሃና መሬቱ ነው እየተጫነኝ እየኖርኩ ያለው ፕላኔት አርዝ ላይ ወይስ ነፋስና እሳትነቴ ብዬ ራሴን እገመግማለሁ። ይሄ ከተጫነኝ አስተካክለዋለሁ ቶሎ ብዬ። ለምሳሌ መሬት ላይ ወደቀ ስጋ አፈር ይዞ ይነሳል ነው ወደክ ነው። ስለዚህ ያ እንዳይሆን ትጠነቅ፣ ባላንስ ታደርገዋለህ ህይወትህን፣ ምንም ችግር የለብህም። ስለዚህ ብዙ ሰው የሚቸገረው ውሃና መሬትነቱ እየከበደው ይመስለኛል። በቃ መብላት መጠጣትን መውለድ በጣም ከመናፈቅ የተነሳ በጣም አታችመንቱ በጣም ከፍተኛ ከመሆኑ የተነሳ ለምሳሌ ዝም ብለህ ተመልከት እስቲ ፀሐይ፣ ኦክሲጅን ሁሉም ሰው ምን ያደርገዋል? ይፈልጋል። በቃ ያገኘዋል አይደል? በእግዚአብሔር እጅ እኮ ስለተያዘ ነው። ከጫፍ እስከ ጫፍ እኩል ፀሐይ ሰው ሞቆ ይኖራል፣ እኩል ተንፍሶ ይኖራል። በጣም ቸር በሆነው አምላክ እጅ ስለተያዘ ነው። መሬት በጣም መሬትነታቸውና ውሃድነታቸው በተጫናቸው ስግብግብ ሰዎች እጅ ስለሆነ እኮ ነው ይሄ ሁሉ የሀብት አይደል እንዴ? እንጂ እኩል ሰው ጠግቦ እኩል ተደስቶ እኩል በልጽጎ ይኖራል እንጂ ዳብታ የሚባለው አይፈጠርም። ስግብግቦች ሰዎች በቃኝ ስለማይሉ መሬትነታቸውና ውሃነታቸው ጫን ስለሚል በቃ ተስገብግበው የደሃውን ሀብት ይቀራመቱታል። ግን ዓለም ሀብት አላት፣ እኩል ሀብት፣ ሁሉም ሰው እኩል ልክ እንደ ኦክሲጅን ተንፍሶ እንደ ፀሐይ ሞቆ ይኖር ነበርና ጦርነት ሁሉ መነሻው ሆዳምነት ነው፣ ስግብግብነት ነው፣ በቃኛ ለማለት ነው። ስለዚህ መሬትነትህና ውሃነትህ እንዳይከብድህ፣ እሳትና ነፋስነትህ እንዲያይል የራስን ስራ መስራት ያንተ ድርሻ ነው። ስንማር ራሱ እንስሳ ነህ እኮ ተብለሃል እኮ መጀመሪያ ሲጀመር። ዝንጀሮ ነህ ከተባልክ እኮ የዝንጀሮ ባህሪ ነው እያየለብህ ያለው አይደል? ግብግብነት፣ መነጣጠቅ፣ መቀማማት እንጂ ቸርነት፣ በጎነት፣ ስጦታ የሚለውን ነገር አታስብምና ሚኒስትሪሙ ሳይንስ ብቻ 10 ምናምን ዓመት የቀጠቀጠን በዛ ደረጃ ስለሆነ ሰው ላይ መፍረድ ይከብዳል። በጣም 37 አልፋ 73 ጠንከር ያለ ይዘት ያለው መጽሐፍ ነው። የ888 መጽሐፌ ሁለተኛ ክፍል ብለህ ማየት ትችላለህ። አጠቃላይ መጽሐፉ የያዘው የግዕዝ ፊደል ያለውን ምስጢር ነው። ይህን መጽሐፍ የጻፍኩበት ትልቁ ምክንያት የኢትዮጵያ ፊደል ያለውን ረቂቅ ምስጢር ከማወቅ የተነሳ ነው። እንደሚታወቀው ግዕዝ በ25 በላይ ዩኒቨርሲቲዎች ይጠናል። ቋንቋነት ማለት ዓለም ላይ ይጠናል። እኛ ሀገር አላውቅም። ምናልባት ዩኒቨርሲቲ ውስጥ የተወሰነ ደረጃ ተጀምሯል፣ ግን አርኪ አይደለም። ግን ሞር በሰለጠኑት ዓለማት በምንላቸው ማለት ነው በአሁኑ ሰዓት እንግዲህ ይጠናል። ኦልሞስት እኮ ሲጠና 400-500 ዓመት አልፎታል። ለምሳሌ ሂዮብ ሉዶልፍ ከጀመረው ጀርመን ላይ ከጀመረው ጀምሮ 500 ዓመት ምናምን በጣም ብዙ ተጠንቷል ለማለት ያህል ነው። ምንድነው በዓለም ውስጥ ብዙ ሺህ ቋንቋዎች አሉ፣ ወደ 7000 ምናምን በላይ ቋንቋዎች አሉ። ግን ቋንቋቸውን ፊደል ያደረጉ ሀገራት ከ20 ያነሱ ናቸው። በጣም ጥቂቶች ናቸው። እውቀት ይፈልጋል፣ ጥበብ ማስተዋል ይፈልጋል። ቋንቋው ደግሞ ውስጡ ቁጥር ያለበት ደግሞ ቀመር የተካተተበት ፊደሉ እንደ ስጋ ቁጥሩ እንደ ነፍስ የተዋሃደው ደግሞ የዕብራይስጥ ፊደል፣ የግሪክ ፊደል እና የግዕዝ ፊደል በቀዳሚነት ይጠቀሳል። አንደኛው ዕብራይስጥ ነው። ዕብራይስጥ ብሉይ ኪዳን የተጻፈበት ቋንቋ ነው። ሁለተኛው አዲስ ኪዳን የተጻፈበት ግሪክ ቋንቋ ነው እና እነዚህ መጻሕፍት ደግሞ በጥንታዊነት የተተረጎሙበት የግዕዝ ቋንቋ ነው። ፊደሉ ራሱ ቁጥር ነው። ለምሳሌ ሁሉም ነገር እኮ ፊደልና ቁጥር ነው አይደል? አንተም ፊደል ነህ፣ ቁጥር ነህ፣ እኔም ፊደል ነኝ፣ ቁጥር ነኝ። ሁሉም በአርያም በለው በዚህም ዓለም በፊደልና በቁጥር የምትገልጸው ነው፣ ረቂቁም ግዙፉም ማለት ነው። እና ለምሳሌ 20 በላይ አቀማመር ስልት አለው መጽሐፉ ላይ አንባቢያን ያነቡት እና እዛ ውስጥ ያለውን ሴክሬት የሚፈታ መጽሐፍ ነው። በጣም ብሉፕሪንት በለው እግዚአብሔር ዓለምን የፈጠረበት ብሉፕሪንት እንዳይሆን እንደ ዲዛይን አድርገ እየው። እስራኤላውያኖቹ በጣም ሰርተውበታል፣ ግሪኮቹም ሰርተውበታል። የኛ ደግሞ የጥንት ሊቃውን ተራቀውበታል። በጥንት አቡሻህር የሚባል ትምህርት አለ፣ እዛ ጋር የተካተተ ነው። በኋላ ትምህርቱ እየተዳከመ ነበረ የመጣው እና የቀመረ ፊደል ውስጥ የያዙ ብዙ መጻሕፍት አሉ በግዕዝ ቋንቋ ማለት ነው። ለምሳሌ ሆታ አእምሮ ዘሄኖክ የሚል መጽሐፍ አለ እና ሄኖክ ይሄ የፊደላት ሴክሬት ሲገለጥለት ረቂቁን ዓለም እንዳወቀ በስፋት የሚተነትን ነው። ህላዌ መለኮት የሚባል አለ፣ መጽሔተ መንፈስ ቅዱስ። እነዚህ በጣም ኮዳቸውን መፍታት ከቻልክ ረቂቁንም ግዙፉንም የማየት እድል አለህ ነው። በቃ ዋናው ትልቅ ኮድ ነው። ሁሉም ነገር እግዚአብሔር
ዓለምን በስርዓት ነው የፈጠረው። ዝም ብሎ ዝብርቅርቅ ያለ ሁሉም ስርዓት አለው። ያን ስርዓት የምታውቅበት ትምህርት ነው። እና እዚህ መጽሐፍ ላይ ይሄ ትምህርት ከኤዶም ገነት ጀምሮ አዳም እንዴት እንዳወቀው፣ ሄኖክ እንዴት እንዳወቀው፣ ኖህ ጋር እንዴት እንደደረሰ፣ ኖህ መርከቡን እንዴት በዛ ዕውቀት እንደሰራው፣ መልከጼዴቅ ጋር እንዴት እንደደረሰ፣ ኢቭን አብርሃም 6 ወር ነው እግዚአብሔር መልአክ ያስተማረው ይሄን ትምህርት። ኩፋሌ ላይ ያለ 6 ወር አስተምሮታል ይሄን ዕውቀት። ከዛ በኋላ አብርሃም የ22ቱን ፊደላት ዕውቀት አወቀ ነው። በተለይ 3 ፊደላት አሉ፣ ወሳኝ ፊደላት አብርሃም የተረዳቸው ሰ እሳትና አ መ የሚባሉ። ሰ እሳት ነው፣ ጭንቅላት ላይ የተሾመ ፊደል ነው። አ አየር ነው፣ ደረት ላይ የተሾመ ነው። መ ደግሞ ሆድቃና ከመሬት መሬት ማይ ማለት ውሃ ነው። ከዛ ድርብ ፊደላት የሚባሉ በገደ ከፈረተ፣ እነዚህ ደግሞ 7ቱን ሊቃነ መላእክት 7ቱን ሰማያት እና 7 የሆኑ ነገሮችን አክሰስ የምታደርግባቸው ፊደላት ናቸው። የቀሩት 12ቱ ደግሞ ዞዲያክን የምታቀበት ነው፣ ኃይል ናቸው ነው። የኛ ደግሞ ሞር 26 ፊደል ነው፣ እግዚአብሔርም ስም ጭምር ነው። እንደገና ደግሞ ስትከፍለው 7 7 12 ነው። 7ቱ ማለት 4ቱ ባህሪያተ ስጋ 3ቱ ባህሪያተ ነፍስ ስንት ናቸው? 7። እንደገና ደግሞ 7 ዕለታት አሉ 14። ከዛ 12 ዞዲያክ አሉ። አጠቃላይ ፊደል ብዛት 26 ሆኗል ማለት ነው። ፕላስ 7 አድርገው 33 አድርጓል። ሌላ ጉዳይ ነው። እና ይሄንን እንደ መቅድም ያነሳና ወሳኙ ፊደል 37 እና 73 ነው በኔ ማለት ነው። ያ እና ምዕራፍ 2 ላይ ምንድነው ያካተትኩበት? በእግዚአብሔር ስሞች ላይ እነዚህ ቁጥሮች እንዴት አሉ? በጣም ሰፊ ነገር ነው። ብዙ የእግዚአብሔር ስሞች ተነስተዋል እዚህ ላይና አንባቢያን በጣም ያንቧቸው ብዬ አስባለሁ። ለምሳሌ በሄኖክ መጽሐፍ ላይ የእግዚአብሔር የስሙ ቁጥር ይሄ ነው ይልና ክስብኤል ይላል፣ ቤቃ ይላል፣ አካ ይላል እና በዚህ ስም ሰማያት ጸኑ ይላል። በቃ አለቀ። ከባድ ስም ነው ይላል። እና ያ ቀመር ምንድነው የሚለው በስፋት የተዳሰሰበት ክፍል ነው። ቀላል መጽሐፍ አይደለም ይሄ እንትን ነው። ከዛ ደግሞ ምዕራፍ 3 ስነ ፍጥረት ላይ ከዞዲያክ ከከዋክብት ከመላእክት ዓለም በሙሉ እስከ ዲኤንኤያችን ድረስ በስፋት የገባሁበት ፔሪዮዲክ ቴብልን ጨምሮ የገባሁበት ነው። አራተኛው ግን ያ ወርቃማው ንጽጽር የሚለው ነው። ፋይና ፓይ አለ ሌላ ነው። ይሄ ግን ፋይ ነው። ፋይ ላይ የኢትዮጵያ ፊደል እንዴት ይገባል የሚል ያሳየሁበት ነው። እና ወደ 467 በላይ 467 ገጾችን የያዘ መጽሐፍ ጥሩ ነው። እንግዲህ አንባቢያን ያንብቡት። በተለይ አንድ አስታውሳለሁ ሰሜን አሜሪካ በነበርኩበት ጊዜ ትልቅ ኮንፈረንስ ነበረ። ያ ማለት ብዙ ሳይንቲስቶች የተሰበሰቡበት ጉባኤ ነበር ከመላው ዓለም እና ምንድነው ስብሰባው ብዙ የኢትዮጵያ በሳይበር ሴኩሪቲ ላይ የሚሰሩ ተመራማሪዎች ነበሩ። በጣም ማስታወሳቸው ሞር ከኤአይ ጋር አርቲፊሻል ኢንተለጀንስ ጋር የሚሰሩ ነበሩና በግዕዝ ፊደል ላይ ነበር ያለው አይናክ ፓወር ትልቅነት በጣም ጥሩ ነው ማለት። እኔ ያን ያቀረብኩት ጥናታዊ ጽሑፍ የኢትዮጵያ ፊደል ያለው ሳይንሳዊ ቀመር የሚል ነበርና በጣም አስደናቂ ነበር። እና ያን ህዝቡ የራሱ ሀብት እኮ ነው፣ የሮዳስ ሀብት አይደለም። እና በአጠቃላይ ግን ገጹ የሁለቱ መጽሐፍ ሲደመር 473 ገጽ ነው። ብዙ ቀመሮች አሉት በጣም እና አይምሮውን ስራ ማሰራት አንዳንዴ እንትን ቢላ ስታፋጨው ጥሩ ነው አይደል? ዝገት ሁሉ ይረግፋል። አይምሮአቸውን በጣም እንትን ማድረግ የሚፈልጉ ሰዎች ጥሩ ምግብ ሆኖ የቀረበ መጽሐፍ ይመስለኛል።